ሄሎ ኤልሹ፣ እናትሽን ከታገተችበት አስወጥቻታለሁ። ተረጋጊ፣ ደህና ናት፣ በሕይወት አለች። አቅም ካለሽ ወደ በኋላ ቤት መጥቼ ወደ እሷ ወስድሻለሁ። አዋራለች። አረ እናቴ ምን ተፈጥሮ ነው ንገሪኝ። ምን አጠፋችሁ ይናገል? እኔ የምልሽ የኔ ልጅ እንደው እዚህ ቤት የሚመጣው አንድ ቀውላላ ጸጉሩ ጨብራር ያለ የሄሌኒ ጓደኛ ማንን? ቴዲ ነው? አይ እኔ ስሙን እንኳን አላውቀው። አዎ ቴዲ ነው ስሙ። እናሱ ምን ሆነ? ለምን ጠየቅሽኝ? ታውቂዋለሽ በደንብ? እንደው ስለሱ ሰው ሲያወራ ሰምተሽ ታውቂያለሽ? አይ እናቴ እኔ ብዙም አላውቀውም። እኔ ማውቀው ከትዬ ጋር ስራ እንደሚሰራ ብቻ ነው። እኔ ልክ ሳይው እንደው የሆነ ቦታ የማውቀው ይመስለኛል፣ ግን ደግሞ አይመጣልኝም። አላውቀውም እናቴ። በፊት እኮ እኛ ጋር ገጠር ይመጣ ነበር። ማን እሱ? ማንም ብሎ ማንም ፈልጉ? እኔ እንጃ ብቻ ሁሌም ሰላም ይለኝ ነበር። አሃ ስለ ህፃናትን አሳድጋለሁ እያለች ከየቤቱ ሰብስባ በመውሰድ ነው የተጠረጠረችው። ስለዚህ ከየትም መታ ቃሏን መስጠት አለባት። ወይኔ ጉዴ! በመጨረሻም ጉዷ ወጣ። ስለማን ነው የምታወራው? ማንን ለመመርመር ነው የመጣችሁት? የወይዘሮ ሄለን ቤት ያህል ምንድነው እየሰማው ያሉት? እንዴ አንተ ዱርዬ፣ ያንተ ልጅ አለበት እገላለሁ። እሺ አንቺ ዝም በይ በእናትሽ፣ እንዳይመጡ አጪ። ስለዚህ አንተ እዚህ ውስጥ የለበት ማለት ነው? አዎ የለውበትም። እሺ ሰዎቹ ሳይመጡ ቶሎ በል ተጠቅ፣ እባክህን እንሂድ። ስሚ፣ ለልጅሽ ስለው እንጂ እንዳንቺ ተንኮልና ስራ ቢሆን ከዚህ እንድትወጪ አልፈልግም። ትሰሚኛለሽ? በሞቼ እራሱ ግድ አይሰጠኝም። አመለፍለፉን ትተህ ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ ላይ በባለፈው ክፍል እንደምናስታውሰው በክፍል 62 ላይ አዶኒ ሄለንን አግቶ እንግዲህ የመሲን ወንድም ልብስ ቤት እንዲያመጣ ልኮት ነበረ እና እህቱ እየተከታተለች ምን እንደሚያደርግና እየሰራ ያለውን ነገር ስታየው ነበረ። በመጨረሻም እንግዲህ መኩ ከቤት ልብሷን ይዞ ሲወጣ እህቱ ተከትለው ያለበት ቦታ ድረስ ሄዳ ነበረ። ነገር ግን ስለፈራች እና ደግሞ ጨለማም ስለነበረ የሄደችበት ቦታ ደግሞ በጣም የሚያስፈራ የሆነ ጋራጅ ነገር የሚመስል ነው። ፍርስራሽ ነገርም ስላለው ፈርታ ትመለሳለች። እና እንግዲህ ኑኑም ብቻዋን ነበር ቤት ያደረችው። ኤልሹም እንደሚታወቀው ራሷን ለመጉዳት ለማጥፋት ብላ መድኃኒት ወስዳ አብዝታ ወደ ሕክምና ቦታ እንደሄዱ በዛው ነበር ያደሩት። እና እንግዲህ ቴዲ በቦታው ተገኝቶ ነበረ። አይንዬም እንግዲህ ቴዲና መሲን እጅ ከፍንጅ ይዛቸዋለች። መጀመሪያ እንግዲህ ቴዲ መሲን እያየ ሲያሽኮረመማት አይንዬ ምን አባቱን ሆነው የሚያይሽ በማለት ትናደዳለች። እሷም እንግዲህ ያላውቅም እናቴ ብላ ነገሩን ብትተወውም ነገር ግን በድጋሚ እንግዲህ ሁለቱ እጅ ለእጅ ተያይዘው አፍ ላፍ ገጥመው ሲያወሩ አይንዬ እጅ ከፍንጅ ይዛቸዋለች። ምንም አይነት ማስተባበያ የሌለው ነገር። በዛ የተነሳ እንግዲህ አይንዬ በጣም ተናዳለች። እንደዚህ አይነት ባለጌ ልጅ አትመስይኝም ነበረ እያለች እንግዲህ በልጇ በጣም ተናዳ ነበረ። እና እንግዲህ ከዛ ነገር ሁሉ በኋላ ቴዲም እንግዲህ ቀጥ ብሎ ሆስፒታል ድረስ መጥቶ ኤልሹን ሲጠይቅ እያየነው ነበረ። ይሄ ነገር እንግዲህ ቤሉል እንዲጠራጠር እያደረገው ያለ ይመስለኛል። ምክንያቱም ቤሉል ያው ኤልሹ የስጋ እህቱ እንዳልሆነች አውቋል። አባቷ ማን ነው ብሎ እንግዲህ ማሰቡ የግድ ነው። በዛ ላይ ቤሉል ሊያስመረምራት ይፈልጋል ልጅቷን። ግን እንዴት አድርጌ ላስመረምራት እያለ ነው እንግዲህ። እናም በዚህ የተነሳ እንግዲህ ቴዲን በተደጋጋሚ ለሷ ልጅ ሲያስብ ሲያየው ምናልባት ሊጠራጠረው ይችላል ብዬ አስባለሁ። ቴዲም እንግዲህ ከዛም በኋላ ወደ ቤት መጥቶ ኤልሹን ሲጠይቃት እያየን ነበረ። ያው ይሄን ነገር ቴዲ የሚያደርገው ከዚህ ቀደም ሄለን አንድ ነገር ነግራው ነበረ። ኤልሹ የሄለን ልጅ እንዳልሆነች ያውቃል። ነገር ግን ወለደቻትም አልወለደቻትም ልጇ ከመሆን ወደኋላ አይትልም። ልጇ ናት፣ ምንም ማድረግ አይቻልም። አንዴ እንግዲህ ወልዳ ባትወልዳትም ያሳደገቻት ልጅ ናት። ስለዚህ ከኑኑ ለሷ የምትበልጥባት ኤልሹ ናት። እውነታው ይሄ ስለሆነ ማለት ነውና የፈለገ ኤልሹ ኑኑ ልጇ እንደሆነች ሰምታ ኑኑ ልትወድ ትችላለች እንጂ ኤልሹን ለማንም ሰው አትሰጥም።
አሁንም ድረስ የተለየ ነገር አይኖርም ማለት ነው። እና በዚህ የተነሳ እንግዲህ ሄለን አንድ ነገር ብላው ነበረ። እኔ በጣም እየፈራሁኝ ነው፣ የሆነ ነገር ከሆንኩኝ ልጄን አደራ ያለሃት አንተ ብቻ ነህ እያለች እንግዲህ በተደጋጋሚ ለቴዲ አደራ ስትለው ነበረ። እና እናትየዋ መታገቷን ከሰማ ቀን ጀምሮ ከኤልሹ አጠገብ ነው ያለው። ሌላው ደግሞ እንግዲህ ወደ እነ ወይዘሮ ሄለን ቤት ፖሊስ መጥቷል። እዚህ ድራማ ላይ እንግዲህ በክፍል 63 ላይ ፖሊስ ወደ ቤታቸው መጥቷል። የፖሊሱ የመጣበት ዋና ምክንያት ደግሞ ሄለን ህፃናቶችንና ወደ ውጭ ሀገር እየሸጠች እንደሆነ በገንዘብ ወይም ደግሞ በህፃናቶች ላይ ንግድ እየሰራች እንደሆነ ወንጀል እየሰራች እንደሆነ መረጃ እንደደረሳቸው ነው የተናገረው። እናም እንግዲህ መሲ በጣም ደስ አላት። በመጨረሻም ጉዷ ሊጋለጥ ነው ተደረሰባት እያለች ነበረ። በሚገርም ሁኔታ ግን በቦታውም እንግዲህ አዶናይ ነበረ። እንደሚታወቀው ሄለንን ያገታት አዶናይ ነው። እሷን ካገተ በኋላ እንደተለመደው እዚህ ቀደም ሲያደርግ እንደነበረው እዚህ ቀደም ቤሉልን አግቶ እዛ ቤት ምንም እንዳልተፈጠረ ሲኖር ነበር እያስመሰለ። በድጋሚ እንግዲህ ሄለንንም አግቶ እዛ ቤት አሁንም ምንም እንዳልተፈጠረ እየኖረ ይገኛል። በዛ የተነሳ እንግዲህ ፖሊሶቹም እሱን ሲያናግሩት ሄለን የተጠረጠረችበትን ወንጀል ሲሰማ ያው እውነታውን ስለሚያውቅ ፈገግ እያለ ነበረ። እናም ሄለን እንግዲህ በፖሊስ እየተፈለገች ትገኛለች። ቤት ውስጥ ደግሞ የለችም። የት ናት? ከተደበቀችበት ውጣ እያሉ ነው ፖሊሶቹ። እንግዲህ ቤሉል ሁሉን ነገር በጉልበቱና በመሞጣሞጥ ነው የሚያደርገውና እንግዲህ ቤሉል ፖሊሱን ክፉ ቃል ተናግሮታል ማለት ነው። እናቴ እንደዚህ አታደርግም፣ የማይባል ነገር አትል በማለት ፖሊሱንም አንተ ፖሊስ ለመሆንህ እርግጠኛ አይደለሁም በማለት እንግዲህ ከፍና ዝቅ አድርጎ ስለተናገረው እሱ ለምርመራ ትፈለጋለህ ተብሎ ወደ ፖሊስ ጣቢያ ተወስዷል። ሌላው ደግሞ የኤልሹ ጓደኛ ነው እንግዲህ ጆ በጣም ምርጥ ልጅ ነው። በነገራችን ላይ ብዙዎቻችሁ እዚህ ድራማ ላይ በጣም ነው የምትወዱት። እሱ እንግዲህ ኤልሹን ያው ይወዳታል። ብዙ እየጎዳችሁም ቢሆን እውነተኛ ጓደኛ ነው እና ደግሞ በጣም ለእውነት የቆመ ነው። ውሸት የሚባል ነገር በጣም ነው የሚጠላው። ልጁ ያው ዱርዬ ነው ይባላል፣ ነገር ግን በጣም ሀቀኛና እውነተኛ ሰው ነው። እንግዲህ ወደ ኤልሹ ክላስ ሄዶ ኤልሹ ያደረገችው ነገር ልክ እንዳልሆነና በዛ በጣም እንደተናደደባት ነግሯት የተፈጠረውን ነገር እንድታስረዳው እየጠየቃት ነበረ። እሷም እንግዲህ ብነግርህ ምንም ለውጥ አይመጣም፣ ይሄ ካንተ አቅም በላይ ነው እያለች እሱም ንገሪኝ፣ ከኔ አቅም በላይ ሊሆን የሚችል ምንም ነገር የለም፣ እኔ ማድረግ የምችለው ነገር ከሆነ ንገሪኝ እያለ እንግዲህ እናቷ እንደጠፋችባት እንደታገተችባት ትነግረዋለች። እና ጆ ቶሎ ብሎ አንድ ነገር ነው የመጣለት። እሱም እንግዲህ ይህን ነገር ሊያደርግ የሚችለው አዶናይ ነው ብሎ ያስባል። በዛ ላይ ሴትዋ ወንጀለኛ እንደሆነችም ያውቃል ስለ ሄለን። ካስታወሳችሁ እዚህ ቀደም ለቤሉል የአባት ገዳይ እዚሁ ቅርብ ቤት ውስጥ ነው ብሎታል። እዚሁ ከቤተሰብ ውስጥ እንደሆነ ነግሮታል። ምናልባት እኔ አጎቱን ነበረ ያሰብኩትኝ። አጎትየው ደግሞ እዚህ ቤት ውስጥ አይኖርም። ሄለን መቼም ቢሆን ባሏን ገድላ እያስመሰለች ነው ማለት አንችልም። ማን ይሆን ግን የአባቱ ገዳይ? ለቤሉል እንግዲህ የአባት ገዳይ በጣም ቅርብና እዚህ ቤተሰብ ውስጥ ነው ብሎት ነበረ። በዛ ላይ ደግሞ ያ ማለት ሄለን የምትሰራውንና የምታደርገውን ተንኮል ጠንቅቆ ያውቃል ማለት ነው። እናም እንግዲህ እናቷን ለማግኘት እና ልጅቷ እንደዚህ ከምትሰቃይ ብሎ አዶናይን መከታተል ይጀምራል። ከቤት ጀምሮ አዶናይ እስከሚገባበት ቦታ ተከትሎ ሲሄድ ሄለን ታግታ የተቀመጠችበትን ቦታ ያያል ማለት ነው። እና እንግዲህ እና አዶናይ ከቦታው ዘወር ማለታቸውን አይቶ ነበረ። ወደ ውስጥ በመግባት ሄለንን ከታሰረችበት ፈቶ ከዛ እንድታመልጥ እንግዲህ ከጋርዱ ጋር ተደባድቦ ይዟት አምልጦ ነበረ። እና ሄለንም ካመለጠች በኋላ እንግዲህ ወደ ቤት አልሄደችም፣ ወደ ሌላ ቦታ ሄዳ ተደብቃለች። ነገር ግን ሌላ ችግር ተፈጥሯል። እንግዲህ ጆን ኤልሹ ጋር ስልክ ደወለላት እና እንግዲህ ኤልሹ አጋጣሚ ደግሞ ከተኛችበት ተነስታ ለመራመድ ስትሞክር እራሷን ስታ ትወድቃለች መሬት ላይ። እናም እንግዲህ ወንድሟ ወይም ደግሞ የኑኑ ወንድም መኩ ማለት ነው፣ ያው የሷ እውነተኛ ወንድሟ ነው። እሱ ወደ ክላስ ሊጠይቃት ሲገባ መሬት ላይ ተዘርራ ወድቃ ያገኛታል።
ካነሳት በኋላ እንግዲህ እሷ እንድትነቃ እየታገለ እያለ ነበረ ስልኳ በተደጋጋሚ ሲጠራ ያነሳዋል። ጆም እንግዲህ ኤልሹ እናትሽን አግኝቻታለሁ፣ ከታገተችበት አስመልጫታለሁ እና እንግዲህ ተረጋጊ፣ እናም አሁን መደበቅ ትንሽ ስላለባት ያው ወደ ቤት አትመጣም፣ እኔ መጥቻ አንቺን ወደ እሷ ወስድሻለሁ በማለት ስላለው ነገር እንግዲህ ኤልሹን ስልኩን ያነሳችው ብሎ ተናግሯል ማለት ነው። እና መኩ እንግዲህ በድንጋጤ ቤት ወጥቶ ሄዷል። ኤልሹ የምታውቀው ታሪክ የለም ስልኩ ላይ ማን እንደደወለ እና መኩ ደግሞ ሌላ ችግር ይዞ እንዳይመጣ በጣም እየፈራው ነው። እንግዲህ ከሄለን መታገት ጋር እጁ አለበት። በፍጹም ይህን ነገር ማድረግ አልነበረበትም እሱ። እውነቴን ነው የምላችሁ። ምክንያቱም አዶናይ ምክንያት አለው። የአባቱ ገዳይ ነች። ሽጉጥ ሁሉ ገዝቶ ነው ራሱ አሰቃይቶ ሊገላት ነው የሚፈልገውና ነገር ግን መኩ እዚህ ነገር ውስጥ እጁን ማስገባት አልነበረበትም። የእሱ ሙሉ ቤተሰቦቹ የሚኖሩት እሷ ቤት ውስጥ ነው። ስለዚህ ስለ ቤተሰቦቹ ሲል ነገሩን ከዳር ሆኖ ማየት ሲገባው ጭራሽ ሁሉ ነገር ላይ ገብቷል ማለት ነው። ይሄ ደግሞ ሄለን አጋጣሚ ባገኘችው አጋጣሚ ልትበቀል ትፈልጋለች። ያ ደግሞ ቤተሰቦቹ ነው የምትጎዳበት ብዬ አስባለሁ። ስለዚህ ያደረገ ያለው ነገር ልክ አይደለም። ምክንያቱም ደግሞ ለምሳሌ እዛ ሄዶ ሲያወራ ድምፁን ሰምተዋለች። እንግዲህ ተኝታ ካልነበረ በቀረ ታግታ እያለ መኩ እዛ ቦታው ጋር ሄዶ ልብስ ይዞላት ሄዶ ሲያወራ እየሰማችሁ ነበር። እንዴት እንዳልተጠነቀቀ አታመልጥም ብሎ ነው። ይሄው አመለጠች። ስለዚህ ወይ ተጠንቅቆ አልሰራ። እንግዲህ መኩ እዚህ ነገር ውስጥ በማያገባው ገብቶ ምክንያቱም አዶናይ ምክንያት አለው፣ እሱ ምክንያት የለውም። ምክንያት እንኳን ካለው ለህግ አሳልፎ መስጠት ነበር እንጂ እሱ እጁን እዚህ ውስጥ ማስገባት አልነበረበትም። ነገር ግን አሁን ላይ እንግዲህ ለቤተሰቦቹ ሄለን ታሰጋለች፣ ልትበቀል ትችላለች ብዬ አስባለሁ። ጆ ግን በጣም ምርጥዬ ልጅ ነው፣ ለቃሉ ታማኝ ነው። እንግዲህ ሄለንን አስመልጧታል ማለት ነው። ከተሳካላቸው ነው አሁን ላይ የት እንደተደበቀች መኩ አውቋል። ይህን ነገር ለአዶናይ ከነገረው ሄደው በድጋሚ እንግዲህ ሌላ ችግር ሊፈጠር ይችላል ብዬ አስባለሁ። በዛ ላይ በድጋሚ እንግዲህ ቴዲ ወደዛ ቤት ሂዷል፣ ኤልሹን ለማየት ማለት ነው። ኤልሹን ክላሷ ድረስ ሂዶ እንግዲህ እናቷ እንዴት እንደምትወዳትና መቼም ቢሆን ለእሷ ብዙ ዋጋ እንደከፈለች እየነገራት እያለ ነገር ግን አንድ ነገር እንግዲህ ለፖሊሱ የተናገረው ነገር አለ ቴዲ ማለት ነው። ሄለን ማለት የተከበረች በጣም ንጹህ ሴት ናት፣ ምንድን ነው የምታወራው እያለ ነበር ለፖሊሱ ማለት ነው። ቴዲ ምንም አልጣመኝም። እውነታውን ለምን ይሸሻል? እውነታው እውነታ ነውና ለምን ለማስተባበል እንደፈለገ ባላውቅም የተከበረች ሰው ናት፣ እንደዚህ አታደርግም እያለ እንግዲህ መሲ ሰምተው ቢሆን ተዋርዶ ነበረ። ለአጋጣሚ ግን መሲ በቦታው አልነበረችም። ሌላው ደግሞ አይንዬ ነች። እንግዲህ አይንዬ በጣም ተናዳለች በቴዲ ምክንያቱም ቴዲና መሲን እጅ ከፍንጅ ስለያዘቻቸው። ይህን ነገር እንግዲህ ለኑኑ እየነገረቻት ነበር። እዚህ ቤት የሚመጣው ያ ረዥሙ ቀውላላው ጸጉሩ ረዥም ማን ነው ታውቂዋለሽ? የሄለን ጓደኛ እያለች ኑኑን ስታናዝዛት ነበረ። እና ኑኑ አወቀችው። እንግዲህ ቴዲ ነው ወይ አለቻት። ስሙን አላውቀውም ግን እዚህ ቀደም የሆነ ቦታ ያየሁት ይመስለኛል ትላታለች። እንግዲህ ኑኑም እኔን እኮ እየመጣ እዛ ይጠይቀን ነበር እኮ በፊት እሱ እኮ ነው ቴዲ እያለች እንግዲህ ድሮ እየሄደ ይጠይቃቸው እንደነበረ ነገር ግን ሄለን ቤት ሲመጡ እንደማያውቃቸው እንዳስመሰለ ኑኑ ታውቃለች። እና አይንዬ ግን ስለረሳች ነው። እንግዳ ድራማ አሁን ላይ ሄለን በፖሊስ እየተፈለገች ነው። ቤሉልም ታስረዋል። ነገሮች ሁሉ ድብልቅልቃቸው እየወጣ ያለ ይመስለኛል። ነገር ግን አንድ ነገር ችግር ተፈጥሯል ማለት ነው። እሱም ደግሞ የሄለንን ማምለጥ መኩ መስማቱ ነው። መኩ ግን እጁን ከዚህ ነገር ቢያወጣ ለቤተሰቦቹ ሲልላለው ያው ሄለን ከዚህ በኋላ ተስፋ የላትም በእርግጥ ምክንያቱም ምንም ማድረግ አትችልም። ከፖሊስም ከሁሉም እየተደበቀች ነው ጊዜዋን የምታሳልፈው። ወደ ቤት ተመልሳ መታ ተረጋግታ መኖር የምትችል አይመስለኝም። ያላት አማራጭ እንደወጣች መቅረት ነው እንግዲህ በፖሊስ እጅ እስክትገባ ድረስ ማለት ነው። ያው የሷ መጨረሻ እንግዲህ እንደዚህ እንደሚሆን የታወቀ ነው። ያው የሰራችው ወንጀል በጣም ብዙ ከመሆኑ የተነሳ እና ውድ ቤተሰቦቼ እንግዲህ እንግዳ ድራማ ይቅርታ
ክፍል 63 ይሄን ይመስል ነበር። በሌላ በቀጣይ በክፍል 64 እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።